አለይኩም ወራህመቱላሂ ወበረካቱ። ክቡራንና ክቡራት ውድና የተከበራችሁ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እንዴት ቆያችሁ? አርሂባችን ጀምሯል። ኻሊዶ እንግዲህ ያው እንኳን ደህና መጣሽ ወደ እኔ መጀመሪያ ለሁለት ሳምንት ያክል አልነበርሽም። እንግዲህ ምንም አይልም። ያው አንዳንድ ሙያ ነክ ነገሮች ትንሽ ተመልካቾችን ፊት ሳይለበላሽ አልቀርም። እንግዶችንም እንዲሁ በደረቁ ነው ሳጫውታቸው ሳስወራቸው የነበረውና እንግዲህ ማይዳ ሳትኖር ቡናውም ሻዩም ነው የቀረው። አሁን ማይዳም ቡናዋም ሻዩም ተመልሷል ማለት ነው። እስከ ሞገሱ እስከ ክብሩ ይቅርታ መጠየቅ አለብህ። አዎ እንግዲህ ያው እኔ ምክንያቱም እየጠቀስኩኝ ነበር። አንድ ሁድ ላይ ሻይ ለማፍላት ሞክሬያለሁ። አንድ ሁድ ላይ ማለት ነውና አንዳንዴ ምንድነው ቤትሽ የምታፈዩና የሆነ ለራሴ ነው ለቤተሰብ ነው ስትይና እንግዳ ጋብዘሽ ለእንግዳ ስታፈይ በጣም ይለያያልና ተነቅ ተበላሽብህ ነው። እኔ እንግዲህ ለኔ ተመችቶኛል። ያው እነሱን አስተያየት አልጠየቅኩምና እኔስ ግን አሁን እንግዶቻችን በደረቁም አይደለም ሻያችንም ቡናችንም ማይዳም እንዲሁ ተመልሳለች። ተመልካቾችም አንዳንዶች የጠፍታ ነው ሻይ ቡና ላይ መግቢያ መውጫ ላይ ያየናት አይደለም የሚሉ ሐሳቦችም ነበሩ። ያው እንግዲህ ተመልሳለች ነው ማለት ነው። አዎ ተመልሳለች። መርሐባ። እንግዲህ ወደ ሁሉ ጊዜም እንደምናወሳው ወደ ፕሮግራሞቻችን ከመሸጋገራችን በፊት አንዳንድ ነገር በትንሹ እናወሳለንና ዛሬ ስለምን እናወሳ? ዛሬ እንግዲህ እስኪ ብዙ ጊዜ አሁን በዚህ ሰዓት ላይ በጣም እየሰፋ እየተሰራጨ ካሉ ነገሮች መካከል አንዱ ውሸት ይመስለኛል። ስለዚህ እስኪ ውሸትን በተመለከተ ብናወራ በጣም ደስ ይለኛል። አዎ ይሄ ነገር ማለትም ታስቦበትም አይደለም። ሰውየው ሲዋሽ ቀለል አድርጎ ለምሳሌ አለኮ ምትዋሽባቸው ሸሪዓ የፈቀደልህ ቦታዎች አሉ። ሰውን ለማስታረቅ ስትል፣ ጂሃድ ላይ ጠላቶችን ለመሸወድ ስትል፣ እንደዚህም ደግሞ ባል ለሚስቱ የሚዋሸው ውሸት፣ እነዚህ ናቸው እንግዲህ በሸሪዓችን ፍቅድ የሚባሉትና ነገር ግን ከዚህ ድንበር ተላልፈን የሰውን ሐቅ ይዘን ሊሆን ይችላል ወይም ደግሞ ሰውን ቀጥረን ሊሆን ይችላል። በተለያዩ ምክንያቶች ብቻ ያ ነገር ከኛ የሚጠበቀው ነገር ሳይገኝ ሲቀር ቀለል አድርገን ውሸትን እንጀምረዋለን። አይ ነገሩ በተቃራኒ ማለት ነው እንደዚህ ነበር የተለያዩ ምክንያቶችን እያስቀመጥን ግን በዚህ መስመር አልሆነም። ይሄ ደግሞ ያልሆነበት ምክንያት ይሄ ነው እየተባለ ውሸት በጣም ሳናስበው ብዙዎቻችን እየተዘፈቅንበት ነውና አወሻሻችን ደግሞ ድንበር ሁሉን አልፎ ብዙ ህይወታችንን ሊያበላሽ ይችላል። ከብዙ ሰው ጋር ሊያጋጨን ይችላል። ከዛ በፊት ግን ከአላህ ጋር ያለንን ግንኙነት ሰውነታችንን፣ ስብዕናችንን፣ ማንነታችንን በጣም አርክሶ በዚህ ምክንያት ማለትም መጀመሪያ ሰውየው ከአላህ ጋር ጠላት ከሆነ አላህን ከካደ አላህን ማለትም ያስቀመጠለትን የኢስላም መርህን ተሻግሮ በዛ ተቃራኒ ከሆነ ምን አይነት ስብዕና፣ ምን አይነት ኑሮ፣ ምን አይነት ህይወት ነው ሊኖረው የሚችል አይደለም። ስለዚህ በዛ ልክ ሁሉ ህይወታችንን ያቃውሳል፣ ማንነታችንን ያስረሳል። ከሰውም ከአላህ ዘንድም በቃ የተናቁ ሰዎች ያስተርገናልና እጅግ በጣም ከባድ ነው ውሸት። በትክክል ያው እንደ ወንጀልም ደግሞ ከትላልቅ ወንጀሎች ነው ውሸት ከባይር ወንጀል ነውና ከዚያም በተጨማሪ አንድ ሰው ነፃ የሚወጣው አሁን ውሸት ስትዋሺ ከሰዎችም ብቻ ጋር አይደለም ትጋጩ፣ ከራስሽ ጋር ትጋጫለሽ። ሰው ውሸት በዋሸሽ ቁጥር ያን ውሸት ለመሸፈን ሌላ ውሸት ባመጣሽ ቁጥር ህሊና የሚባል ነገር ስላለ ያው ህሊናችንን እስካልሸጥ ነው ድረስ ህሊና የሚባል ነገር ስላለ ከህሊናሽ ጋር እየተጋጨሽ ትመጫለሽ ማለት ነው። ከዚያ በሂደት አእምሯችን ውሸትን ይለምደዋል። ብዙ ጊዜ አሁን ነው ያይቻለሁና ስትዋሺ ምንም እያልመሰለሽ ይመጣል ማለት ነው። አዎ እየቀለለሽ ይመጣል፣ ግን ደስታን አታገኝም። የፈለገ ነገር ይሁን ሁሌ በዋሸሽ ቁጥር መጀመሪያ ላይ ስትዋሺ ድንግጥ የምትሆን ያክል ስትዋሺ የምትረበሽውን ያክል አይሆንም። ውሸቱን ትለምጂዋለሽ፣ ለዛም ተዋሻለሽ። ከዚያ በኋላ ግን ምን ይሆናል? ውስጥሽ ደስታ እየራቀው መረጋጋት የሚባል ነገር እየራቀው ከዚያም አልፎ ተርፎ ደግሞ ወንጀል እየካበተ እየሰፋ ሲሄድ ሌሎችንም ወንጀሎች እየሳበ ይዞ እየመጣ ይሄዳል። ምክንያቱም ውሸት ሲባል አንደኛ እምነትንም ማመጣስ ጭምር ይመስለኛል። ሰዎች ለምሳሌ ዛሬ እንደዚህ አይነት ስራ እንሰራለን ብለሽ ቀጠርሽ ለምሳሌ ዛሬ ቪዲዮ እንሰራለን እና እኔ አልቻልኩም መምጣት ደውዬ የጻፍሽውን ቴክስት አላየሁትም ምናምን ብዬ ልዋሽሽ እችላለሁ በራሴ ችግር ማለት ነው። አንቺ እዚህ መተሽ ቁጭ ብለሽ ይመጣል ብለሽ እምነት አሳድርሽ እየጠበቅሽ ነው። እምነትም እያጠፋው ነውና
በሂደት ውሸት ብቻውን አይቆምም። ዙሪያውን ሌሎች እየሳባቸው እየጎተተ የሚያመጣቸው ነገሮች አሉ። እምነትን መብላት፣ የሰው ሐቅን ካላግባቡ መጠቀም፣ የሰዎችን ቀልብ መስበር እና ሌሎችም ነገሮች ይመጣሉና አንዳንዴ ሰዎች በተራ ነገር ሲዋሹ ሲለማመዱ ስታይ ዲናዊ በሆኑ ነገሮች ሸሪዓዊ በሆኑ ነገሮች ላይ አለማዋሸታቸውን እርግጠኛ መሆን አንችልም። ሸሪዓዊ ጉዳዮችንም ማዋሸት ይጀምራሉ እና ይሄ ደግሞ ሐታ ለእምነታችን ለኢማናችን እጅግ በጣም ከባድ ነውና አሁን እንድንዋሽ የሚያደርገን ነገር ስልክ አንደኛው ይመስለኛል። ሰዎች የት ነህ ስንባባል ትክክለኛ ቦታ አንጠቅስም። አዎ ደረስኩ ምናምን ትይና ከቤት ትወጫለሽ ምናምንና ይሄ ደግሞ ውሸት እየቀለለ እንዲመጣ አድርጎታል ብዬ አስባለሁና እንደው እንደቀላል ነገር ባናየው። አዎ ሌላው ከባዱ መዘዝ ምንድነው መሰለህ? በዋሽህ ቁጥር ምክንያቶች ሁሉ እንትን ይላሉ። ማለትም አንድን ሰው አሁን ተደጋጋሚ በቃ ሲሪየስ የሆነ ነገር ከሱ ጋር ኖሮ ተደጋጋሚ ዋሽህ ስትሄድ ምክንያቶች ራሱ እርስ በራሳቸው ይጣረሱብሃል። ለምን መሰለህ? ውሸታም ሰው ዛሬ የተናገረው ነገ አይደግመውም፣ ይረሳዋል። ለምንድን ትክክል አይደለም። ሐቅ መቼም ልትዘነጋው ሻመታትን በእድሜህ ልክ የምታስታውሰው የእድሜህ ዘመን አለ አይደለ? ጊዜያቶች መጀመሪያ ላይ 7 ዓመት ላይ የሰራኸው ሐቅ ነገር ትልቅ ሲሪየስ የሆነ ነገር ዛሬ ትረሳዋለህ፣ አትረሳውም። ውሸት እንሳ ነገ ማድረህ አታስታውሰውም። እና ውሸት እጅግ በጣም የሚረሳ ራስህን ንግግርህን የሚያምታታብህ ነው። አንድ ነገር እንጥቀስና ወደ ቀጣይ ፕሮግራማችን እንለፍ። ቅድም አንተ ስታነሳው ነበረ ከሁሉም በፊት ውሸትን መተው አለበት አንድ ሰው። ውሸት በዋሸህ ቁጥር ዙሪያውን ሙሉ ሌሎች ወንጀሎችን ትዳፈራለህ፣ ክፍትም ይሆናሉ። እንግዲህ በሰይዳችንና በአንድ ሱሐባ መካከል የተከሰተውን ምንድን ነበር? ሰውየው ዛኒ ነበረ፣ ኸምር ይጠጣ ነበረ፣ አስካሪ መጠጦችን ይጠጣል፣ ይዋሻል። ነቢያችን ዚና አትስራ አይደለም ያሉት፣ ኸምር አትጠጣ አይደለም ያሉት። ምንድን ነበር ያሉት? አትዋሽ። በቃ መጀመሪያ ውሸትን አስተውት። ለምንድን ሂዶ ዚና ሰርቶ መጥቶ ከነቢያችን ፊት ሲቀርብ ዚና አልሰራሁም ካላቸው ዋሻቸው ማለት ነው። ስለዚህ ዚና ሊሰራ ነው። ኸምር ጠጥቶ ዛሬ ኸምር ጠጣህ ወይንስ አልጠጣህም ተብሎ ሲጠየቅ አልጠጣሁም ካለ ዋሻቸው። መጀመሪያ ውሸቱን ተውልኝ፣ ከዛ በኋላ ሌሎች ማዕሲያዎች ሌሎች ወንጀላቶች በራሳቸው ጊዜ ይሄዳሉ። ሰውየው ምንድነው የሆነው? ያ ሱሐባ ወይም ደግሞ ያ ባልደረባቸው ዚና መስራት ይፈልጋል፣ ግን ነብዩን ሂጅ እንዴት ዋሻለሁ? ኸምር መጠጣት ይፈልጋል፣ ስሜቶች ያስገድዱታል፣ ግን ደግሞ ሂጅ ኸምር እኮ አልጠጣሁም ብዬ ማዋሸት አልችልም። ስለዚህ ዚና መስራት አቆማለሁኝ፣ ኸምርም መጠጣት አቆማለሁኝ፣ ውሸትንም አቆማለሁ። ስለዚህ ውሸት የብዙ ወንጀሎች በር ነው። ውሸትን ከተወ አንድ ሰው ነገራቶች በሙሉ ትክክል ይሆኑለታልና እንደው በአላህም እየማሉ የሚዋሹም አሉ። በተለይ ገበያ ላይ፣ ጓደኝነት ላይ የሰው ሐቅን ይዘን ላለመመለስ ብዙ መስዋዕትነት የምናስከፍላቸው ሰዎች አሉ። እንደውም አንዴ ካስታውሽ ወዳጅም ያሳጣል ውሸት፣ ጓደኛ ያሳጣል። ምክንያቱም ልጆቹ ነን። አንድ ተረት ነበረው ሸታሙረኛ ኢትዮጵያ ውስጥ እንግዲህ በእኛ እድሜ ያለ ህዝብ ያስታውሰዋል ይሄን ታሪክ። ሁሌም ቀበሮ በላብኝ ይላል። ከዚያ መንገደኞች እየተረባረቡ ሲመጡ ውሸት ነው ይስቃል እሱ ማለት ነው። እና ሲደጋገም የእውነት ቀበሮ መጣ። ያው ተረቱ ላይ አንደኛ ክፍል ሁለተኛ ክፍል እያለን መሰለኝ ሲመጣ ያኔ የእውነት ለቅሶን አለቀሰ። ግን ማንም ልምዱ ነው ተባለና ማንም እና አንዳንዴ ወዳጅም ያሳጣል፣ ጓደኛ ያሳጣል፣ ቤተሰብ ያሳጣል ውሸት። እንደው በተቻለን አቅም ማድረግ ያለብንን ነገር በሙሉ መስዋዕት ከፍለን ባንዋሽ ሀቅ ነፃ ታወጣለች በጣም እንጂ ህይወትን ያጣፍጠዋል። አትረበሽም። እውነት ከአላህም ጋር ከሰዎችም ጋር ያለንን መስመር እጅግ በጣም የሚያበረታ እንደዚሁም ደግሞ ሰላማዊ ህይወት የሚሰጠን ስለሆነ እንደው ለትናንሽ እንደው ጥቃቅን ነገሮች እንኳን ቢሆን ሐታ ተውሪያ ተጠቅመን እንኳን ማዋሸት የለብንም። የዛሬ መልእክታችን ነው። ቀጣይ የቡና ፕሮግራማችን ነው። ወደዛው ተሻገር አይደለ? ወደ ቡና ፕሮግራማችን እንለፍ። ውድና የተከበራችሁ ተመልካቾቻችን ፕሮግራማችን ቀጥሏል። ከቡና ሰዓታችን ላይ እንገኛለን። በዛሬው ከቡና ሰዓታችንም ሼህ አብዱ ሰመድን እንግዳ አድርገን ዳግም ለሶስተኛ ጊዜ አምጥተንላችኋል። ከሳቸው ጋር ጥሩ ጊዜ ይኖረናል። አብራችሁን ቆዩ። ሼህ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ማሻአላህ ጊዜያችሁን ዛሬም ለኛ መስዋዕት እያደረጋችሁ ነው። በተመልካቾቻችን በጣም እናመሰግናለን። መርሐባ። ቡና አለን። ቡናችንን ጠጥተን ኢንሻአላህ ጭውታችን እንቀጥላለን። ቢስሚላህ። ቡና ጀባ፣ አወል ጀባ፣ ቀህዋ ጀባ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الله دنياችሁን ያሳምርላችሁ በመትሰሩት ሁሉ አሜን
خير جزاء الله يكفلاችሁ اللهم صل اللهم صل على محمد سراج منير شفيع الورى 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 محمد يا جليل ودي يا توحيد من قدي يا إيمان قوترا سراج منير شفيع الورى اللهم صل على محمد سراج منير شفيع الورى اللهم صل على محمد سراج منير شفيع الورى اسم مشرى وروهم يبشرى وقلبنا يشرى بذكره بحضرة سراج منير شفيع الورى اللهم صل على محمد سراج منير شفيع مرحبا ተመልካቾቻችን ተመልሰናል። ሼክ እንደው ዛሬ በተለይ ደግሞ ዘመናችን ላይ ያለ እየተስተዋለ ያለ አብዛኞቻችን ደግሞ መጠንቀቅ የሚሻል ነገር አለ ብለን ያሰብነው ነገር አለ። አንደበትን መቆጣጠር ወይም ደግሞ ምላሳችን የሚያመጣብን ብዙ ጣጣዎች አሉና ስለዛ ነገር ብናወሳ ወደድን። ከዛ በፊት ግን አንደበትን መጠበቅ አንደበትን መቆጣጠር ነጃ መውጫ ሰላም እንደሚሰጥም ሰላማዊ መንገድም እሱ እንደሆነ ይነገራልና ዝምታ ወርቅ ነው ይባላል። እስኪ እንደው ከመናገራችን በፊት ስላለው ዝምታ እናውሳ። ዝምታ ምን ያክል አስፈላጊ ነው? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህ ትልቅ ርዕስ ነው። ያው በአጭር ተነጋግረን እንደዚህ በ5-10 ደቂቃ የምናጠናቅቀው ጉዳይ አይደለም። ይሄ ምላስ ጉዳይ በተለይ ደግሞ በአሁኑ ሰዓት እንደፈለጉ መናገር እንደ ታለንት እየተቆጠረ እንደውም በቃ ሰውየው መናገርን ባገኘው አጋጣሚ ከዝምታ ይልቅ መለፍለፍ እየተበረታታ ያለበት ወቅት ስለሆነ ከዚህ አንፃር ጥቂት ነገር ነው እኛ ሞከር የምናደርገው፣ ግን ሰፋ ያለ ርዕስ ነው ለማለት ያክል ነው። ቀደም እንዳልሽው ዝም ማለት ነፃ መውጫ ነው፣ ከቅጣት መዳኛ ነው። መንሶመተ ነጃ በቂ ነው። ይሄ በቃ ይሄን ብቻ ብናይ መንሶመተ ነጃ፣ ዝም ያለ ነፃ ወጣ ማለት ምን ማለት ነው? አይጻፍበትም አይጻፍለትም ዝም ብሎ አላህ ከተናገረስ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዐቲድ፣ ካወራ መመዝገቡ እንደማይቀር ማሰብ መቻል አለበት አንድ ሰው። ስለዚህ ኸይር ነገር ላይ ሲቀር ያው ወደ መጨረሻ ኢንሻአላህ ያው መናገርም አስፈላጊ መሆኑን እናያለን። አሁን አባባሎች አንዳንድ አባባሎች ያለ ቦታቸው ስለሚጠቀሱ ነው። አሁን አንዳንዴ ዝምታ ወርቅ ነው፣ በቦታው ከሆነ ዝምታ ወርቅ ነው የሚለውን እንይዛል። ደግሞ ካለመናገር ደጃዝማችነት ይቀራል ይላል በአማርኛ። ያ ደግሞ በቦታው ሲሆን በቦታው ሲሆን መናገር ያለበትን ሳይናገር ከቀረ ኋላ ይጸጸታል ማነው ተናገሬ በነበር የሚለው። ስለዚህ ያለ ቦታው ግን ዝም ብሎ መለፍለፍን ለማበረታታት ያረጉታል ያኛው። ስለዚህ ዝም ማለቱ በቦታው ሲሆን በጣም አስፈላጊ ነገር ነው። ስለዚህ ዝምታን ማዘውተር ቁጥብነትን ያሳያል። ስለዚህ በዝምታ ላይ መበርታት አስፈላጊ ነው። አስፈላጊ ሲሆን ብቻ እናገራለን። ሲሆን ብቻ ሼክ እንግዲህ አንደበታችንን መናገር አለብን በሚያስፈልግ ነገር ላይ ካለን፣ ዝምታ ደግሞ ሁሉ ጊዜም ዝም ማለት ደግሞ ሊጎዳን ይችላል። ለምንድን ምላሳችን እያንዳንዱ የሰውነት አካላችን ሲፈጠር ለኛ ከሚያግዘው በተጨማሪ ምን አለው? ዓላማ አለው አይደለ? አላህ ዝም ብሎ የሆነን ምላሳችንን አንደበታችንን አልሰጠንም። ከዛ መካከል እንግዲህ አንደበታችንን ምላሳችንን በምን መልኩ እንጠቀመው፣ በምን እንግራው፣ በምን መልካም ነገር እንሸምትበት? እሺ አው ዝም ማለት ጥሩ ነው በቦታው ሲሆን እንዳለው አስሐቡ ረሱልላህ ይሄን ዝም ማለት የሚለውን ነገር ምላሳቸውን መጥፎ ነገር ላይ ዝም እንዲሉ የራሳቸውን ምላስ ጭምር በራሳቸው ይገስጹ ነበር፣ ሌላ ሰው ሳይገስጻቸው በራሳቸው ልክ ኢብኑ መስዑድ እንዳደረጉት።
الذي أخذ لسانه وخاطبه وقال يا لسان قل خيرا تغنم واسكت عن شر تسلم من قبل أن تندم إني سمعت رسول الله صلى الله عليه وسلم يقول أكثر خطايا ابن آدم من لسانه ملاساتشون ياناغرون ملاسي هوي መልካም ተናገር አትራፊ እንድትሆን ነገ ጀነት ልታገኝ ዘንድ ከመጥፎ ነገር ዝም በል ነገ ከቅጣት ልትድን ዘንድ ከመጸጸትህ በፊት መልካሙን ምን ነው ተናግሬ በነበር ብለ ከመጸጸትህ በፊት ሳትናገረው የቀራውን መጥፎውን ተናግረህ ከሆነ ደግሞ ምን ነው ባልተናገርኩ ከማለትህ በፊት ሁለቱንም ያዙ እዚህ ጋር መልካሙን መናገር ምን ያህል አስፈላጊ እንደሆነ ከመጥፎ ደግሞ ዝም ማለት ምን ያህል አስፈላጊ እንደሆነ ይሄን ምምለው እኔ አላህ መልእክተኛ ሲሉ ስለሰማው ነው አሉ የአደም ልጅ አብዛኛውን ጊዜ የሚሳሳተው በምላሱ ነው ሲሉ ሰምቻለሁና እባክህን ምላስ ይላል በመልካም ተናገር ከመጥፎ ዝም በል ስለዚህ መልካም ነገር ላይ ከሆነ መናገር አለበት መጥፎ ላይ ዝም ማለት አለበት ይሄ ሁለቱንም ባንድ ላይ ስለሚያስቀምጥልን ነው አሁን ከጠየቅሽኝ ጥያቄ ላይ ስንሄድ ምላሱን ምንድነው ማድረግ ያለበት በመንድን ላይ ነው ምላሱን መናገር አለበት የሚባለው ምን አይነት ሁኔታ ላይ ነው ምሳሌ الامر بالمعروف والنهي عن المنكر ላይ መናገር አለበት በመልካም ማዘዝ ከመጥፎ መከልከል ሰዎችን ማስተማር የሚያቀውን ማስተማር ሁሉም ባገኘው አቅም አሁን እኛ እዚህ ወተን እንናገራለን እናንተ ተጠይቃላችሁ ይሄ ለምንድን ነው መልእክተኛው አለይሂ ሰላቱ ወሰለም بلغوا عني ولو آية አሉ አንዲት አያ እንኳን ብትሆን አድርሱ ስለ ዲን الاسلام መታቁትን ብለዋል በሌላ ሐዲሳቸው ደግሞ نضر الله امرأ سمع مقالتي فوعاها فأداها كما سمعها የኔን ንግግር ሰምቶ በአግባቡ ተረርቶ ሳያዛባ ሳይጨምር ሳይቀንስ ለሌሎች ያራመደ ሰው የትንሳኤለት የሰዎች ፊት ሲጠቁር የሱን ፊት የተዋበ ያድርግለት የሸበረቀ ያድርግለት አሉ በመናገሩ እኮ ነው ተናግሯል ማለት ነው ስለዚህ ማስተማር ላይ የሚያቃትን ነገር ለሌሎች በማራመድ ላይ ይሄን ትኩረት ሊያደርግ ይገባል ለሰዎች ሰበበል ሂዳያ ሊሆን ስለሚችል አንድ ሀገር ላይ አንድ ሙስሊም ወንድማችን የሆነ ታክሲ ላይ እየሄደ በአጋጣሚ ከጎኑ የሆነ ነስራንይ ነበረ እና የሆነ ነሽዳ ተከፍቷል ነሽዳውም መርየምንና ዒሳን የሚያወድስ ነበር ምንድነው የሚሉት ብሎ ጠየቀው ነስራንዩ ሙስሊሙን አይ እነዚህማ የሚሉት መርየምንና ዒሳን እያወደሱ ነው አለው እናንተም ተወዷቸዋላችሁ እንዴ ብሎ ጠየቀው አሁን ወዳቸዋል ታዲያ ምንድነው ስለነሱ የምትሉት አለው ምክንያቱም ያ ነስራኒ መርየም የፈጣሪ እናት ናት ፈጣሪ ልጅ ነው እያለ የሚያምን ስለሆነ ሙስሊሙን ስለነሱ ምንድነው የምትሉት አለው ትክክለኛውን ተውሂድ አስተማረው ዒሳ የአላህ ነብይ እንደሆኑ መርየም ደግሞ የታላቁ ነብይ እናት ወልያህ እንደሆነች በአግባቡ አስረዳው فتشهد ودخل في الإسلام بسبب هذا الرجل በዚያ ሰውዬ አማካኝነት ወደ እስልምና ገባና ሲለያዩ አድሬሱን ሰጥቶት ሄደ ከ3 ቀናት በኋላ መተህ ልታስተምረኝ በሚል ተነጋግረው አድራሻውን ሰጥቶት ተለያዩ ቀኑ ሲደርስ ከ3 ቀን በኋላ ሄደና በር ቆረቆረ ሊያስተምረው ሲቆረቁር ሌላ ሰው ነው የከፈተለት አገሌ የሚባል ሰው ፈልጌ ነው ሲል ከ3 ቀን በፊት ህይወቱ አልፏል አሉ በዚህ ሰው አማካኝነት ሂዳያ አገኘ ማለት ነው ኺታሙ አማረለት ማለት ነው ስለዚህ ባገኘው አጋጣሚ የሰው ልጅ ለኸይር ነገር መናገር አለበት ከመጥፎስ ዝም ማለት አለበት አለቀ እንደውም አንዳንድ ዑለሞች ምን ይላሉ አንድ ሰው የሚናገረው ንግግር የሚጻፍበት ቀለሙና የሚጻፍበት ደግሞ ሉህ ወይ ወረቀቱ ከሱ የሚወጣ ቢሆን ኖሮ በገንዘቡ ለገንዘቡ ስስት ሲል ከንግግሩ ይቀንስ ነበር ይላል ሱብሃንአላህ አሁን ተማሪኩ ደብተር እንዳታልቅበት ይቆጥባል ያገኘውን አይጽፍም እኮ ወረቀት ሉክ ያልቅብኛል አመት አይ አንዱን ሴሚስተር እንኳን ያስተምረኝ ሆነ እያለ ይቆጥራል ለገንዘቡ ስስት ሲል ከንግግሩ ይቀንስ ነበር ይላል ኸይር ነገርስ እንዲሞላለት ነው ማድረግ ያለበት እንደውም መጨመር አለበት ነው ማሻአላህ በጣም የሚገርም ነው ሼህ ስለዚህ አንደበታችን ሰዎችን ከኸይር ራሱ ሊያርቅ ይችላል ወደ ኸይር ሊያመጣ ይችላል ማለት ነው እዚሁ ጋር ደግሞ አያይዛችሁ እንድታነሱ የምፈልገው ነገር በተለይ ደግሞ አንደበትን በዚክር መግራት የአንደበተ ርቱዕነትን የሚናገረው ንግግርም ደግሞ ቀቢህ ወይም ደግሞ አስቀያሚ ሳይሆን መልካም ሆኖ ሰዎችን እንዲማርክ ያደርጋል ይባላል ዚክርና እስኪ ዚክር ላይ ደግሞ የተወሰነ ቆይታ እናደርግ ይሄ
አንደበትን መልካም ነገር ማስተማር ከዚያም ግንባር ቀደሙ ዚክር ነው ማስተማርም እንደዚሁ አብረን ቀደም ብለናል ዋናው ነገር የሚናገረው ንግግር ወዝኑ ምንድነው ይሄ የምናገረው ንግግር ጥሩ ነው መጥፎ ይገምታል ከዚያስ ይሄ ጉዳይ ይሄ ዚክር እምለው ነገር ጥቅም ይኖረዋል ወይ የሚለውን ይገምታል የምናገረው ነገር ስለዚህ ዚክር የተለያየ ዚክር አይነት ሊል ይችላል ሱብሃንአላህ ሊል ይችላል አልহামዱሊላህ ሊል ይችላል ግን ይሄን ምን ደረጃ ላይ ያደርሰዋል የሚለውን ከጠቀስ በቂ ይመስለኛል ወደ መልእክተኛው አለይሂ ሰላቱ ወሰለም ፉቀራዎች መጡ አንዴ ድሆች ገንዘብ የሌላቸው ሰዎች እነሱም ጠየቋቸው ذهب اهل الدثور بالدرجات አሏቸው ደረጃቸው የገንዘብ ባለቤቶች በጣም ላቀ አልደረስንባቸውም يصلون كما نصلي ويصومون كما نصوم ويحجون ونحن لا نحج አሏቸው እንደምን ጾመው ይጾማሉ እንደምን ሰግደው ይሰግዳሉ ግን እነሱ ገንዘብ ስላላቸው ሐጅ ያደርጋሉ እኛ ስለሌለን አናደርግም እነሱ ገንዘብ ስላላቸው ይሰደቃሉ እኛ ግን መስወደቅ አንችልምና እንደው ምን ትሉናላችሁ አሏቸው ታዳ የበለጣችሁን የቀደማችሁን የምትደርሱበት ከኋላችሁ ያለው ደግሞ እንደናንተ የሰራ እንጂ ሊደርስባችሁ የማይችለውን ነገር አላስተምራችሁም ያሉና ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ የሚለውን ነበር ያስተማሯቸው 33 ጊዜ እንዲሉ አስተማሯቸው በየሶላቱ ኋላ ይሄ ዚክር ትንሽ ሰዓት እኮ ነው የሚወስደው አሁን አንዳንድ ሰዎች በተለይ ደግሞ እህቶች እዚህ ላይ ወደ ኋላ ሲቀሩናል ቃያጠቡ ስራ እየሰሩ ነሽዳ ከፍተው የሚሉ አሁን ልጆች ተለምዷል አሁን ነሽዳ ከምትልልቅ ሰለላሁ ዐላ ሙሐመድ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወይም ደግሞ ሰለላሁ ዐላ ሙሐመድ ይሄን ብትል ይመዘገብላት ነበር ማን ሰለ ዐለ ነብይ ዋሂዳ ሰለላሁ ዐለይሂ 10 ነው አንድ ጊዜ ሰለላሁ ዐላ ሙሐመድ ባለበት 10 ደረጃ ያገኛል 10 ጊዜ ቢል 100 በ10 እየተባዛ ስለዚህ ከማለት ይልቅ ጥቅም ያለውን ሱብሃንአላህ ቢል የተሻለ ይሆናል ማለት ነው ስለዚህ ዚክር በጣም አስፈላጊ ነው አሁን ግን በጣም የተዘነጋ ጉዳይ ስለሆነ ማለት ነው የሚያስይዘው ሰው በዲኑ ጉዳይ ላይ እየደከመ እንደሆነና የሚበጀውን ነገር ባለማወቁ የማይበጀው ነገር ላይ ጊዜውን በማሳለፉ ነው የማይበጀው ነገር ላይ ዝም ብሎ መጣ ሄደ የሚል ወሬ በማውራቱ ይመስለኛል እና በዚህ ጉዳይ ላይ መጠናከር አለበት ነው አይዋ ማሻአላህ መርሐባ ያው አንደበት ብዙዎቻችን ወንጀል ስንሰራ የምንታየው በእግራችን ነው የበጃችን ላይ ሆን ይችላል በምላሳችን ነው ብዙ ወንጀሎች ላይ የምንዘፈቀው በኒ አደምም በምላሱ ነው ብለውናል ነብያችን አለይሂ ሰላቱ ወሰለም ቅድም ሲጠቅሱት እንደነበረውና ብዙ ወንጀሎች አሉ እስኪ እነዛን ደግሞ በምላስ የሚመጣብን ጦስ አንደበታችንን ባለመቆጠባችን መልካም ንግግር ባለመናገራችን ምን ላይ ይከቱናል እዚህ ጋር በደረጃ እናያለን ያው ሰጋይር ወንጀል አለ ከባኢር አለ ከዚያ በላይ ደግሞ አክበር አለ እነዚህን እንደው በደረጃ በትንሹ እናያለን ከዚያ በፊት ግን አሁንም ትኩረት ሊደረግ የሚገባው ከልጅነት እስከ ዕውቀት ድረስ ምላሱን በምን ለምዳለሽ ምላሱ የሚለው ነው አሁን እዚህም ጋር የሚያመጣበት ሰጋይሩ ላይ ግዴለሽ ሲሆን ወደ ከባኢሩ ግዴለሽ እየሆነ ይሄዳል ከዚያ ለኩፍርም ግዴለሽ እየሆነ ይሄዳል እዚህ ላይ ሰይዱና ኢሳ ከተከታዮቻቸው ጋር ይሄዱ ይያለ በድንገት አንድ የሞተ ውሻ አገኙ ይላሉ በጣም ይሸት ነበር እና ሁሉም አፍንጫውን ያዘ ካለፉ በኋላ እንዴት ጠንብቷል አሉ ተከታዮቻቸው እሳቸው ግን እዚያ ሽታ ላይ ያዩት የጥርሱን ንጣት ነበርና እንዴ እዚህ ውሻ ጥርሱ እንዴት ነጭ ነው አሉ በጣም ነጭ ነው ይያሉ ነው እንዴ ጥርሱ በጣም ነጭ ነው አሉ እንዴ እዚህ ሽታ ላይ እንዴት ጥርሱን አያችሁት አሏቸው ስላልሸተተኛ አይደለም አሉ ግን ምላሴን መጥፎ ንግግር አላሰለጥናትም ብዬ ነው አሉ እቺ ቀላሏ አሁን ቃል ምንም እኮ ሸቷል ቢሉ ምንም አልነበረም እኮ ግን ሸቷል ከማለት ያምራል ማለት እኮ ይቀላል አሁን አንዳንዱ ሰው ስለሆነ ሰው ካነሳሽለት እገሌ እኮ በጣም እንደዚህ ጥሩ ነው ካልሽ አያውቀውም እኮ ግን ተይባክሽ የዛሬ ሰው ስለማታውቂው ነው የሚሆነው ነው የሚለው እንጂ መሐሲኑን ማንሳት ደስ አይለውም መጥፎ ጎን ብቻ ነው የሚያየው ይሄ ወደት ያመራዋል ሰጋኢር እንደዚህ ያለውን ወይ መክሩሃቱን በቀለል አድርጎ ሲያዩ እየባሰ
ወደ ከባዱ ይሄዳል። አሁን ላይ እንደምታዩት ምንድነው የሚባለው ፕራንክ ነው የሚባል አሁን እሱ ተለምዷል። አሁን እዛም ጋር ስትሄዱ ውሸት በቃ ውሸቱን ዝም ብሎ የሆነ ነገር ይልና ፕራንክ አረኩ ይለዋል። ዋሽቶ حرام ነው እኮ አይደለም ያ ነገር حرام ነው የሚሆንበት። ይሄ ነገር እየገፋው ይሄድና ምን ያደርገዋል? አንዳንድ በሃይማኖትም ላይ እስከ መዘባበት የደረሱ ሰዎች አሁን እናያለን። በሃይማኖት ምናምን በሃይማኖት ላይ የሚቀልዱ እዚያ ደረጃ ላይ ሊያደርሳቸው ስለሚችል ጥንቃቄ ማድረግ አለባቸው። መልእክተኛው አለይሂ ሰላቱ ወሰለም እኛ ወኢና ለሙአኸዙና ቢማ ነተከለም አላቸው። አንድ ሱሐቢ በመንናገረው እንያዝበታል እንጠየቅበታል እንዴ አላቸው። ፈኪለት ከኡሙከ አሉት። فهل يكب الناس في النار على وجوههم أو على مناخرهم إلا حصائد ألسنتهم هذا ሰዎችን በፊታቸው ወይ ራዊው ሸካ አደረበትና በፊታቸው ወይ ባፍንጫቸው ወሉም እየነዳ ወደ እሳት የሚያስገባ ነገር አለ እንዴ? ታዲያ በመላሳቸው ያጨዱት ቢሆን እንጂ አሉ። እዚያ አንዳንዱን ሙስሊም ሆኖ ወንጀል በመላስ የወነጀለው ተቀጥቶ የሚወጣበት ወንጀል ሊሆንለታል። አንዳንዱ ከዚያም አልፎ እዚያው ላይ ሊዘወትርበት ይችላል። መልእክተኛው አለይሂ ሰላቱ ወሰለም ምን አሉ? ኢነል ዐብደ ለየተከለሙ ቢልከሊማ አሉ መልእክተኛው አለይሂ ሰላቱ ወሰለም። አንድ ሰው የኩፍር የሆነችን ንግግር ይናገራል። ላ የራ ቢሃ በእሰን በዚያች ንግግር ጉዳት ያላት መስላ ትታየውም። የህዊ ቢሃ ፊናሪ 70 ኸሪፋ ግን ጀሃነም ውስጥ 70 ዓመት ርቀት ያለው ጀሃነም ውስጥ ይገባል አሉ። 70 ዓመት ወደታች ጀሃነም ውስጥ ወይል የሚባል የጀሃነም ክፍል አለ። ይሄም 40 ዓመት ነው የሚያስኬደው። እዚህ እንኳን ሙስሊም የፈለገ ወንጀሉ ቢከፋ እዚህ አይገባም 40 ዓመት የሚያስኬደው ላይ። ይሄ ሰው 70 ዓመት የወረደው ለምንድን ነው? በግዴለሽነቱ የኩፍር ንግግር በመናገሩ የተነሳ ነው ማለት ነው። የኩፍር የሚባለው ነገር ዑለማዎች አብዝተው ይፈሩት የነበረው ይሄንን ነው። አብዝተው ለሰዎች ይጠነቀቁት የነበረው ይፈሩላቸው የነበረው ነገር ይሄንን ነው። ምክንያቱም አንድ ሰው ወንጀል ቢሰራ ዝሙትን ቢሰራ ሶላት ባይሰግድ እንዲህ ያደረገው ነገር ወንጀሉ በጣም ከባድ ነው። አላህ የወሰነለትን ያህል ተቀጥቶ ቢያንስ መጨረሻ ላይ ጀነት እንኳን ይገባል ሙስሊም እስከሆነ ድረስ። ነገር ግን ከእስልምና ወጥቷል ማለት ፈጽሞ ጀነት አይገባም ማለት ነው። ያሰውኩ ለ1 ሚሊዮን ዓመት አይደለም ለ10 ሚሊዮን ዓመት አይደለም ለ100 ሚሊዮን ዓመት አይደለም ኢላ መላኒ ሀያ እዚያው ነው የሚዘወትረው። ሁሌ እዛው ይዘወትርበታል ማለት ነው የኩፍር ንግግር በመናገሩ የተነሳ። ولذا لقد قيل اللسان جرمها صغير وجرمها كبير. لسان جرمه صغير መጠኑ ትንሽ ነው ምላስ አሁን መዳፊን እንኳን አታክልማ። ነገር ግን መዘዟ ወንጀሏ በጣም ከባድ ነው እና ጥንቃቄ ሊያደርግ ይገባዋል ማለት ነው አንድ ሰው። ሱብሃንአላህ ወንጀልነት አልፎ ኢማንን ማሳጣት ድረስ ያደርሳል። በተለይ ደግሞ ሼክ እዚህ ጋር እንጨምሩ አሁንም ማስገደዳቸው ሴቶች ላይ ይሄ ነገር ብዛት ይስተዋላል። ቡና በመጣጣት ሊሆን ይችላል በጓደኝነት ሊሆን ይችላልና ከሐሜቶች ከወንጀሎች ሰዎችን ከመስደብ ወይም ደግሞ አላግባብ ከመጫን አልፎ እነዚህ ኩፍር ቃላቶች ይዘወተራሉ። ስለዚህ ሴቶች በምን መልኩ ሐሜትን ይራቁ? ኩፍርንስ እንዴት ይጠንቀቁ? አዎ እዚህ ጋር እንደው አገራችን ላይ የተለመደ ነው። እንደውም የሚያስይዟት የሆነች ቀብዳለች ማስተባበያ ነገር አማሽ አይበለኝና ብሎ የሚጀምሯት ነገር አጂ አማሽ አይበለኝና እኮ የገሌ ነገር ብሎ ይጀምራሉ። እኔ እያማች አማሽ አይበለኝና የሚባለው ነገር ዝም ብሎ ዋጋ የሌለው ማስተባበያ ነው የሚባለው እና አሁን አብዛኛው እንደዛ ያደርጋል። ሐሜት ጥንቃቄ ሊያደርጉ ይገባቸዋል። የሐሜት የሚባለው ነገር ማዋሰድ የሚባለው ነገር ቀብር ውስጥ ከሚያስቀጡ የቀብር ቅጣትን ከሚያከናንቡ ከትልልቆቹ ግንባር ቀደም ከሚባሉት ውስጥ ናቸው። ስለዚህ ሊጠነቀቅ ይገባዋል አንድ ሰው ሰውን ማማት። በተለይ ሴቶቹ ያው ቤት አብዝተው ስለሚያሳልፉ ነው። ቀደም ሲል ነው አሁን እንኳን ወንዱ በየካፌው ቁጭ ብሎ የሚያወራው ስለሰው ነው። አሁን እንደዚህ ነው የሆነው። በፊት አሁን ቡና ሲጠጡ ሴቶች እንዲህ ነበር የተለመደው። አሁን ግን ሯጫ ይዞ ቁጭ ይላል። አሁን አንዳንዱ ስለሰው እያወራ አላፊ አግዳሚውን እየተቸ መልእክተኛው አለይሂ ሰላቱ ወሰለም መንገድ ላይ መቀመጥን አደራ ተዋሉ። ያ ረሱላህ ሌላ መቀመጫ የለንም እኮ እንደው እዚያው ነው የምንቀመጠው ምን እናርግ አሏቸው። እንግዳው እንቀመጣለን እንጂ ሌላ የለንም ብላችሁ እንቢ ካላችሁ ለመንገድ የሚገባውን ሐቅ ስጡ አሉ። ምንድነው የመንገድ ሐቅ?
አላፊ አግዳሚውን አይኑን ሰበር ማድረግ ያችም ስታልፍ ከፊት ያቺ ስታልፍ ከኋላ እያለ ሐራም ማየት የለበትም። አጅነብያ ምሳሌ ሌሎችን ይሁን ማማት ቁጭ ብለው እንደሚያሙት ነገር መደረግ የለበትም። ፉገራ ምናምን መደረግ የለበትም። የተለያዩ መደረግ የሌለባቸውን መተው አለበት። እንደዚሁ ሰላምታ የሚያስፈልግበት ላይ ሊያደርግ ማለት ነው። መንገድ ላይ አትቀመጡ አሉ። አሁን ላይ ቁጭ ብሎ ምንድነው የሚያደርገው ሰው ሐሜት ነው። እንደዚህ ጥንቃቄ ሊያደርግ ይገባዋል ማለት ነው። ሰው ልጅ ከቻለ መልካም ይናገር፣ ካልቻለ ዝም ካለ ነፃ ወጣ ማለት ነው ይህ ሰውና አሁን ላይ በጣም የተለመደ ነው። ሴቶችን ብቻ ሳይሆኑ ወንዶችም አብዛኛውን ጊዜ ይህን ሲያደርጉት እየታየ ነውና ሁሉም ሰው ጥንቃቄ ያድርግ ነው ዋናው ነገር። መርሐባ ሼክ፣ እንደ መጨረሻ እናድርገውና በተለይ አሁን ደግሞ ንግግር አዋቂ ነኝ ምሁር ነኝ እኔ እኮ ቋንቋ ተምሬያለሁ ብለው መሻይኾቻችን ወደ ጎን በመጣል የፈትዋ አምባሳደሮችን እያየን ነው። በየተለያዩ ሶሻል ሚዲያዎች ምናምን ሳይደርሱ ደረስኩ እንደማለትና ይሄም ያለ ዒልም ያልደረሱበት ቦታ ላይ በማይገባ መልኩ በማይሆን መልኩ እየተረጎሙ ሰዎችንስ ማሳሳት ያለ ዒልም ፈትዋ መስጠት ከምላስ ጣጣዎች ውስጥ አይገባም አይመደብም። እሱንስ እንዴት እንጠንቀቀው? በጣም እሱ ነው አሁን ላይ አሁንም ይሄም እየተለመደ ያለ ነው። አንተ ምን ትላለህ ነው የሚለው ሰው። አድማጭ ደግሞ የሆነ ቀን የሆነ ፈትዋ ከሰማ እኔ ኮሜንትም አይቻቃለሁ። የሆነ ሰው የቲቅራ ምን ይቅራ ምን ያልታወቀ ሰው የሆነ ፈትዋ ሰጥቶ ወይ ደግሞ ህልም ፈቶ ይገኛል። ኮሜንት ገብቻ ይቼ ነበርና አንድ ጊዜ እኔም ይሄ ነገር አስቸግሮኛል እባክዎትን ኡስታዝ ፈትዋ ይሄንን እባክዎትን አትለፉኝ ምናምን ብሎ ፈትዋ እንዲሰጧቸው ጽፈው ይገኛሉ። አብዛኛው ሰው ማለት ነው ከማን ነው የሚይዘው እውቀት ከማን ነው የሚወስደው? አንድ ታላቅ ሼክ ምን አሉ? الرجال أربعة ሰዎች አራት አይነት ናቸው አሉ። رجل يدري ويدري أنه يدري አንደኛው አዋቂ ነው አሉ፣ ማወቁን ያውቃል አሉ። ይሄ ሰው ዓሊም ነው ተከተሉት አሉ። ሁለተኛው ሰው ደግሞ رجل يدري ولا يدري أنه يدري فهو نائم فيقظوه አሉ። ያውቃል ግን ማወቁን አያውቅም አሉ፣ ትቶታል አሉ። የዘነጋ ሰው ነው አሉ። ይሄ ሰው ተኝቷል ቀስቅሱት አሉ። ሶስተኛው رجل لا يدري ويدري أنه لا يدري لك አሁን እኛ እንደምናረገው መሻይኾቻችን ጋር እንቀመጣለን። አያውቅም አሉ ግን አለማወቁን እንኳን ያውቃል አሉ። ይሄ ሰው ሙስተርሺድ ነውና ፈርሺዱ አሉ። ቀናውን ለመመራት የተነሳ ስለሆነ ቀናውን ነገር ምሩት አሳዩት አሉ፣ አስተምሩት። አራተኛው ግን رجل لا يدري ولا يدري أنه لا يدري فهو شيطان فاجتنبوه አሉ። ይሄ ደግሞ አያውቅም አለማወቁንም ራሱ አያውቅም አሉ። ራሱ እንደዋቂ አድርጎ ነው የሚቆጥረው አሉ። ይሄ ሰው ሸይጣን ነው ራቁት አሉ። ራቁት ማለት ምን አልቀበልም ማለት እኮ አሁን የሚመለሰውን አኩርፉ አትመልሱት ማለት አይደለም። ማስተማር አስፈላጊ ነው፣ ግን አቃለሁ ብሎ የማይቀበል ነው። የማይቀበል ከሆነ ይህን ሰው መራቅ ነው የሚያስፈልገው እንጂ እስኪ ለኔ ፈትዋ ስጠኝ ተብሎ ሊጠየቅ አይገባውም። ግን ሐላኩ እንዴት ነው ያለ እውቀት ፈትዋ መስጠት የሚለውን ስናይ አላሁ ተዓላ በቁርአን ምን አለን? ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም፣ እውቀት በሌለህ ነገር ላይ አትናገር። ለምን? ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ፣ ሁሉም ክፍል አካላቶች እንደሚጠየቁ አላሁ ተዓላ ነገረን። ለዚህ ምላስም ስለሚጠየቅ ያለ እውቀቱ ፈትዋ መስጠት የለበትም አንድ ሰው። እንደው አንድ ሐዲስ እዚህ ላይ ሊረሳ የማይገባው ሐዲስ አለ። መን አፍታ ቢገይሪ ዒልም ለዓነቱሁ ልመላኢከቱ ሰማይ ወልአርድ የሚለው ያለ እውቀቱ ፈትዋ የሰጠ የሰማይ የመሬት መላኢኮች ይረግሙታል። እንደው አንድ ተራ ሰው እንኳ በወንጀል የተጨማለቀ ሰው ይረግመኛል ብለን እንዴት ነው የምንፈራው? ይረግመኛው እንዴ እንላል እኮ። ወይም ደግሞ ይሄ ሰውዬ እንደዚህ ነው እንደው ዱዓ ካረገ ምናምን አላህ ይቀበለዋል ተብሎ የሚታሰብ ወልይ የሚባል ከሆነ ምሳሌ እንዳይረግም ብሎ ይፈራ የለ? መላኢኮች ይረግሙታል እየተባለ ነው። እንዴት አንድ ሰው ያለ እውቀቱ ተዳፍሮ እንዴት ይሰጣል? አጨብጫቢ ስለበዛ አይደለም፣ አጨብጫቢ ስለበዛ አሁን ላይ አብዛኛው ሰው ከእውቀት ማነስ የተነሳ አሁን ወጥቼ ፈትዋ ሰጭ ሁኜ ቁጭ ካልኩኝ ጥያቄ ነው የሚጠይቁኝ። ጎግል ሰርች እያደረጉ ነው የሚመልሱላቸው። ህልም የሚፈቱ እኮ አሉ። ህልም ይፈታሉ ቁጭ ብሎ ቲክቶክ ላይ ያቺ ትጠይቃለች፣ ይሄን ያየኸው። የሚገርመው እንደዛ አይነቱን ሁክም ጎግል ላይ ሰርች አድርገሽ ስታዩ ታገኘዋለሽ። እኔ ሞክሬዋለሁ። የፈቱትን ወይም የሰጡትን ሁክም ጎግል ላይ ሰርች ስታደርግ መጀመሪያው ላይ ቀርሞ መጀመሪያ ነው የሚያስቀምጠው። ያን ያሉ ይሰጣሉ። አይ
ህልም የራሱ የሆነ ፈቻ አለው እኮ ዝም ብሎ ብድግ ብሎ ሳይሆን ከአላህ የሚሰጥ ስጦታ እንጂ ኪታብ ገልጦ ወይም ደግሞ ጉግል ሰርች አድርጎ የሚመለስ ነገር አይደለም ነበር እኮ ያን የሚገርመው ግን እኔም ይሄን አይቼ ነበር ባክ የሚሉት ናቸው የሚያሳዝኑኝ ማን ነው ሳይሉ እኔም ይሄን አይቼ ነበር ባክ አትለፈኝ ባለፈው ጠይቄ ሰዓት አልመለስክልኝም አሁን መልስልኝ እንደዛ የሆነበት አለ ዘመን መሆኑ ምልክት በጣም በተለይ አረብ ሀገር ያላችሁ እህቶች እንደው ጥንቃቄ አድርጉ ነው የምለው እኔ አብዛኛው አስተማሪው አሁን በስቷል እኔ ነኝ ነው የሚለው ያመኔ ነኝ ነው የሚለው አዋቂ ነኝ የሚለው ሰው በስቷል ነገር ግን በትክክል ከማን ነው ያመጣው ይሄን ዕውቀት ከየት ነው የተማረው የሚለውን መጠንቀቅ ማሰብ አስፈላጊ ነገር እንደሆነ ሊዘነጋ ይገባውም ነው የምለው እንደው እነዚህ ሰዎች እኔ እንደሚመስለኝ ያለው ሁሉ እንትን የሚሉት ፈትዋ ሲሰጡ አላህ እንደዚህ ይላል ነብያችን እንደዚህ ነው የመጣው መንገድ እንደዚህ ነው የሚለውን ሳይሆን እነዛን እንደው ምትልልቆችና ኢማሙ ነወዊን ሁሉ እኔም እንደሚመስለኝ ስህተት ላይ ናቸው እነሱ አይነት ፈትዋዎች እየበዙ ነውና እጅግ በጣም ይሄ ሚዲያው በጣም ያምታታ ነው ጥንቃቄ ማድረግ ይገባናል ጠቅለል አድርጋችሁ እንግዲህ ስለ አንደበት ምላሳችንን የቀረ ምትሉት ካለ መልእክት ያው አርዝመናል ብዙ ነገር ብለናል ዋናው ግን አላህ እቺን ምላስ የሰጠንን ጸጋ ሁላችንም እናስብ እስኪ እንደው ለአንድ ቀን ወይ ደግሞ ለሁለት ቀን ሐሳባችሁን ማራመድ ባትችሉ አላህ ዲዳ ቢያረጋችሁ የሚለውን ማሰብ እስኪ ለሁለት ቀን መናገር ባንችል እንዴት እንሆናል ሐሳባችንን ማራመድ ልጅሽን መጣራት አትችይም ልጅሽ አይናይንሽን እያየችሽ ነው አንቺን እንደበፊቱ ልጅ ትለኛለች ማምዬ ትለኛለች እያለች አይናይንሽን ታይሻለች ግን አንቺ መናገር አትችይም የዛኔ እስኪ አስቡት ምንድን ነበር የሰጠን ጸጋ አላህ ሐሳባችንን በቅጡ እንድናራምድ hatta አሁን እኮ እንደው በቀላሉ ስናይ አንድ ሰው መጸዳጃ ውስጥ ከሆነ ዝም ይላል ግን ሰው ከመጣበት ምን ይላል ሐሳቡን ሰው አለ ይላሉ አይደል ማለት ባይችል ያን እንኳን ነው ማለት መልስ መስጠት ገበያ ገብቶ ስንት ነው ማለት ባይችል ሱቅ ሂዱ ዋጋ ስንት ነው ማለት ባይችል መናገር ባትቺ ማለት ነው እንዴት ነው ምን ሆነው ለዱንያዊ ጉዳይ ስለዚህ አላህ የሰጠንን ጸጋ እንወቅለት ነው ዋናው ነገር ጸጋውን እንወቅና እናመስግነው ሹክር ማለት ማመስገን ማለት ነው ባፍ እንደው በየሄድሽበት አልহামዱሊላህ ማለት አይደለም አንዳንዶች መጠጥ ቤቱ ነው እየጠጡ አልহামዱሊላህ አላህ እቺን ነገር ሰጥቶን ሲሉ ተሰማያቸዋለሽ አስካሪ እየጠጡ እኮ ነው ሱብሃንአላህ ሹክር ማለት ነው ታዲያ ሹክር ዋጅቡ ሹክር ምንድነው ምስጋና በተሰጠሽ ጸጋ حرام አለመስራት እኮ በምላስሽ ልታመሰግኙ ከፈለግሽ በምላስሽ حرام አለመናገር መጥፎ አለመናገር በእጄ ላመሰግነው ከፈለኩ በእጄ حرام አለመስራት ነው አልহামዱሊላህ ከዚያ በኋላ የሚመጣ መንዱብ የሆነ ነገር የተወደደ ነገር ነው ባፍ የሚባለው ነገር ስለዚህ አላሁ ተዓላ በሚወደው ነገር ላይ ምላሳችንን እንገልገል በዚክሩ በሰላዋቱ እንበራታ ነው ማለት ማሻአላህ ባረከላሁ ፊኩም ሼክ እጅግ በጣም ከበቂ በላይ ሁላችንም ውስጥ ሊቀመጥ የሚችል ትምህርት ነበር ከናንተ ያገኘነው አላህ ይስጥልን ለሰዓታችሁ ለጊዜያችሁ ለዚህ ለመሰለ ደግሞ አስተምሮታችሁ እናመሰግናለን አልহামዱሊላህ እናንተ ስለሰጠን ሃይ ነው ወደ ተከበራችሁ ተመልካቾቻችን ከውዱ ሼኻችን ጋር እንግዲህ አጭር ደቂቃ ግን ብዙ መልእክቶችን ብዙ መገራት ያለብንን እንደዚህም ደግሞ ብዙ መዳ ያለብንን መልእክቶች ከሼኻችን ሰምተናል ቀሪ ፕሮግራሞቻችን ይቀጥላሉ በቀጣይ ሳምንት ደግሞ ሌላ የቡና እንግዳ ይዘንላችሁ እንመጣለን አብራችሁን ሁኑ